እኔ እንደ ወንድም እንስራ ሲለኝ ነው አሳልፍ የሰጠሁት አካውንቴን። በቀለ ነው ማን ነው የምትሉኝ? በቀለ ውሸታም። እኔ አሳልፍ ስለሰጠው አካውንቴን ማስረጃ አለኝ፣ ደግሞ ማስረጃ አለኝ። ሌባ ነው ይክሰሰኝ። ማስረጃ ስላለኝ ነው። እንታያለን። የዛኔ ግልብጥ ብሎ ሲወጣለት በምን እንዳሳልፈው በምን ጠብቅ። ውሸታም ነህ አንተ አስመሳይ። ደግሞ ሰው እንድታውቁት ነው የምፈልገው እኔ። ሰው እናንተን እንደዚህ በእምነት እየመጣ ምንድን ፎሎ የሚሰበስብ ውሸታም። ቆይ ሀቃ ትወጣለች። ጠብቅ። ቆይ በህግም አልተውህም። ህግ ያለበት ሀገር ስለሆነ እኔ በጉልበት አይደለም፣ ህግ ያለበት ሀገር ነው። ግን ጠብቅ። አልተውህም በጭራሽ። ለምን 2000 አካውንት አትሆንም? ሀቄ ናት። ኔቨር አልተውህም በጭራሽ እያልኩ አልተውህም። እንተያያታለን። አዎ መሲ ደግፋለች። ተው ብለኝ የሆነ ታይም መጣ ነበረች። ትቼሃለሁ። እሷ ምንም ነገር አታውቅም። ዝም ብላ ነው የምትዘላብደው። ምንም ነገር አታውቅም እሷ። ባይዘው ግን እሱ ያለው ሰው ስትሆን አየህ፣ ምንድነው ደሃ ይባላል። ሰላም ታጨምር ልመና ይሆናል ይባላል። አያችሁ? አዎ ሆን ብላ ለእኔ ልታናድድ ብላ ነው እዛ ግብዣ ላይ የጠራችሁ። ሆን ብላ ማለት ነው። ሆን ብላ እኔም ነግራችሁ በምረቃሉ ቀን ዝም ብላ ሆን ብላ ነው የጠራችሁ። በቃ አስረግጬ ነግራችሁ ሆን ብላ ነው የጠራችሁ። አዎ ሆን ብላ ነው የጠራችሁ። ልንገራችሁ፣ ሆን ብላ የጠራችሁ ለምንድን ነው? ይሄ ለማናደድ ብላ ነው። ሌላ ታምር የለውም። እኔ ነው የምቀርባት። እጄን በደሜን ያጠበችው ያለምንም ግላብ እጄን ያጠበችው በዛን ሰዓት እኔ እቀርባታለሁ ከማንም በላይ። ለምን 10 ዓመት አታውቀው? ከማንም በላይ እኔ ነው የምቀርባት። ውሸት አወራው? ለምን የ2 ሳምንት ግንኙነት አይኖረንም? ከማንም በላይ እኔ ነው የምቀርባት። ደሜን ያጠበችው እኔ። ዛኔ ሰዓት በሽታ ቢኖረኝ ኑሮ የተላለፍባት ነበር። ግን በሽታ የለኝማ። ልንገራችሁ እኔ እንደዚህ ገና ምን አይተህ ነገ ጠዋት የራሴ ነገር ይኖረኛል። ገና ምን አይታችሁ ገና የራሴ ነገር ሲኖረኝ ደግሞ እንዴት እንደሚነስራችሁ። አዎ እንዳለ የእሱ ቤተሰብ እያየኋችሁ ነው እዚህ ላይ። አይ ሀገር አሽቃባጭ አንተ የውታፍ ልጅ የሴት ልጅ ልንገር ከፈለከኝ አጅማል ጎልድ ሱቅ ነኝ። ይኸው ስልኬን ያዘው ሎኬሽን ልክላለሁ። ፈሪ ተከካም። እኔማ አልሐምዱሊላህ ፈጣሪ ከፍ ያደረገኝ ነኝ። ፈጣሪ ከፍ ያደረገኝ ለዚህ ቀን ለመጥፎ ቀን አሳልፎ አልሰጠኝም። እኔ ልንገራችሁ ደሜ ነው የሚፈላው። እኔ ልንገርህ የዛን ቀን ሁሉ ሰው ወድቆ ይቀራል ስትሉ እኔ የዛን ቀን ግን አጋጣሚ እነዚህ ሰዎች ጋር እንደ አጋጣሚ የተገናኘ ነው። መጣን፣ እዚህ ተገናኘን፣ አለቀ። ከዛስ እዚህ ተገናኘን፣ ምን ሆንን? አጋጣሚ ስራውም እንትን አለ፣ ወደ ስራ ገባውን፣ አለቀ። ሁላችሁም ግን ሰኩራ ይቀራል ጠጥ ይቀራል የምትሉ ኔቨር እንዳታስቡት በጭራሽ። እንደዚህ የሚነዝረኝ እኔ እንስራ እንደ ወንድም ስራ ላይ ነው። ደግሞ የሚገርማችሁ ነገር ሳየው አማኝ ይመስላል። አማኝ ነው የሚመስለው ስታዩት ደግሞ አስመሳይ። እንደናንተ ያለ ነው አገሪቷ የሚረብሻት። ነጠላ እየዘቀዘቃችሁ ጀለብያ ያደረጋችሁ ውሸታሞች፣ የመጨረሻ ውሸታሞች ናችሁ በጭራሽ። እውነቴን ነው የምላችሁ። ሌባው ቄስ ነው፣ ሌባው ሼክ ነው። እነግርሃለሁ። ተዘግዘቅ ማዘርፋኪ ያናንድ ተዘግዘቅ ይመራል። ኮሶ ነው አስገባልሃለሁ። አንተ ደንቆሬ ማይም ልጅ ወንድ አይደለሁም፣ ኡስማን አይደለሁም፣ ኢማራት እኔ ወንድ አይደለሁም። ደግሞ ታያለህ፣ እንታያለን። አዎ አንተ ስላለ ገንዘብ ስላለ እነ መሲ ይደግፋሉ፣ እነ ሳሪ ሊደግፉ ይችላሉ፣ እነ ሙኒት ሊደግፋ ይችላሉ፣ እነ ማን ሊደግፉ ይችላሉ። ችግር የለውም። ብቻዬን ሁኜ ማለት ነው። እኔ ልንገርህ ብቻዬን ሁኜ ከፈጣሪ ጋር ማለት ነው። ከፈጣሪ ጋር ታያለህ፣ ሀቅ ትወጣለች። ጠብቅ። ማንም አልደገፈኝም፣ ማንም አልኖረኝም። ፈጣሪን ይዤ ግን አሳያለሁ። ፈጣሪን ይዤ ማለት ነው። እንታያታለን። እውነቴን ነው የምልህ። ጠብቅ። ይኸው ጨለማ ነው። ጠብቅ። 2 ሰዓት ምናምን ሆኗል። አሁን ጠብቅ እያልኩ እኔ ስራዬ መጥፎ ያለፈው ህይወቴ መጥፎ ቢሆንም ልቤ ንጹህ ነው። አሳልፎ የማይሰጥ ፈጣሪ አለኝ። ጠብቅ እያልኩ አላስመስልም። እኔ አልቀራም። ቁርአን ጀለብያ አድርጌ እንትን አላደርግም። እኔ እዚህ መጥቼ እንትን አልፎክርም። ስለ እምነት ምናምን ቲክቶክ አልፖስትም፣ ፎሎ አልሰበስብም። እንደዛ አድርጌ ግን ልቤ ንጹህ ነው። ፈጣሪ ጥሎ የማይጥለኝ አለ። የእናቴ ጸሎት አለ። ጠብቅ። እች ትወጣለች። እች እውነት እንድትወጣልኝ የምትፈልግ እኔ ማስረጃ አለኝ። ህግ ፊት እንቅረብ፣ ህግ ፊት እንቀርባታለን። በጭራሽ ያልኳቸው አልተወውም። ስራዬን እየሰራው ሌባ ነው። ምንጭ ጊዜም ደግሞ ውስጥ የሚመራኝ ለምንድን ነው ታውቃላችሁ? እንደዚህ አይነት ሰው በጣም የሚያስጠላኝ ለምንድን ነው ታውቃላችሁ? እምነት አስመሳይ ነው የሚያስጠላኝ። ኖርማል ሰው ቢሆን ኑሮ ችግር የለውም። የእምነት መስሎ እኔ እንደ ወንድምነት አዲስ ስልክ አምጦ ሰጠኝ። አይደለም አዲስ ስልክ ሲሰጠኝ ግን የዛን ጊዜ ወደ እኔ ኮንታክት ነው ያደረገው።
ችግር የለውም ብዬ በቃ በአንዱ ሊፍት ገባበታል። እንደ ወንድም ነው ያየሁት፣ እንደ ታላቅ ወንድም እሺ አልኩት። ከዛስ እየሰራን ነበር። አጋጣሚ መጣላት ያለ ነው። ትጣላለህ፣ ችግር የለውም። የዛኔ ስልኬን ረሳሁት። እኔ ደደብ ነኝ፣ ቀሽም። የዛኔ እኔ ቀሽም ነኝ። በጣም ስሜታዊ ስለነበርኩ የዛኔ አያችሁ፣ ሁሉም ደጋፊ ማንንም ደግፍ ከፍ ያደርገኛል። ዛሬም ነገም አላህ ከፍ ያደርገኛል። እውነቴን ነው የምላችሁ። ጥሎ የማይጥለኝ ፈጣሪ ነው። ምንጊዜም ኔቨር ያልኳችሁ ጭራሽ እውነት ትወጣለች በጭራሽ ያልኩ። መሲ ብርጅስተን ደግፊው፣ ማንም ሆኝ ደግፊው። ብፈልግ 10 ጥሪው፣ ሞባይል ቤት እያስመረቅሽ 10 ጊዜ ጥሪው፣ ብትፈልግ 30 ጊዜ ጥሪው። አይመለከተኝም፣ አታውቅኝም፣ አላቅሽም። ዛሬም ከሱ ጋር ሁነሽ ተሰዷል ብለሽ ሂጅ፣ ህግ ቤት ሄደሽ ክሰሽኝ ሂጅ። አብራችሁ ሂዱ፣ አሽቃብጡ ከፈለጋችሁ ሂዱ። እናያለን። እኔ ማስረጃ አለኝ። እናያለን። የዛን ቀን ፉከር አይደለም፣ በህግ ይዳኘናል። በጭራሽ እኔ አልተወውም። ደግሞ ታያለሽ። አዎ ሂጂ፣ አብረሽ ሁኚ። ትናንት አብረሽ የደገፍሽው ምንም በማታውቂ አብረሽ አንቺ ከኔ በላይ እኔ ደሜን ያጠብሽው አንቺ ነሽ። ግን ውሸታምሽ፣ አስመሳይ ነሽ። ልንገርሽ ዛሬም ነገር እኔ እውነታ ምረሳ ሰው አይደለሁም። እውነቴን ነው። ግን ጭራሽ እኔ የዛኔ እኮ ኡስማን ለክብር እኮ አለ። ኡስማን አታውቂኝም፣ አላውቅሽም። በአጋጣሚ እንትን ባለው ነገር ነው የተዋወቅ ነው። በዚህ እኔ ተጎድቼ ስለነበር በዛ የተዋወቅ ነው። ግን እኔ እንደ እናት ነው የማይሽ ነበር፣ እንደ እናት አከብርሽ ነበር። ናኩሽ የዛን ቀን ቢያንስ ሐሙስ ቀን ነው ሄሎ ኡስማን እና ትመጣለህ ወይ? እኔ ስራ ቢዚ ነኝ፣ አይመቸኝማ። አረ እንጃ እኔ ከተመቼ ልመጣ እችላለሁ ልሽ ነበር። አንድ ግን ቲክቶከሮች ሰበሰብሽ፣ አመጣሽ አቤት አቤት። ጎበዝ፣ እኛ ጎበዝ። እጅ አሁንም ደግፉት፣ እናያለን። ህግ ይዳኛል፣ ይነጋል። ኑ ይኸው ሎኬሽን ያለሽ ነይ፣ ታውቂዋለሽ አድራሻውን። ከሶላ ጋር መጠሽ ነበር። ኑ እናያለን። እስኪ የምትፈጠረውን ነገር እናያታለን፣ አብረን እናያለን። ኢማራት ላይ እሺ፣ ከኛ በላይ ህግ የሚያውቀው የለም አይደለም የምትሉ የምትጎረኑ፣ እናያለን። እስኪ ህጋችሁን እናያለን። እኔም እውነቴ ትወጣለች። የዛን ጊዜ ወደፊት ሰው ይዳኛለን፣ ህግ ይዳኛል። እውነቴን ነው። ሌባ ናችሁ፣ አታስመስሉ። ቲክቶከሮች አታስመስሉ። ሌቦች፣ ለመጨረሻ ሌቦች ናችሁ እናንተ ሌቦች። ጭራሽ አካውንት ሰው ሰርቶ እንዳይበላበት አካውንት የምታዘጉ ሌቦች። እኔ አካውንት ቢዘጋ አካውንት ብከፍት ፎሎ ያደርገኛል። ልንገራችሁ፣ ከማንም በላይ እኔ ፈጣሪ ይወደኛል፣ ከዛ ህዝብ ይወደኛል። ልንገራችሁ፣ አንዳንድ ተልፋሻ ሰዎች ናቸው። ከ97-98% ሰው ይወደኛል። ልንገራችሁ፣ ከነዛ ሌቦች በስተቀር። እውነቴን ነው የምላችሁ፣ ከምሬን ነው። ፈስ ሁላ ምንም አታመጡ፣ ምንም አታመጧትም። እናያለን። ክሰሱኝ። እናንተ ወንድ ናችሁ። እኔ ፈጣሪን ይዤ ብቻ ነው እኔ ወደ ህግ እንቀርባታለን። ሂዱ። የእናንተ ምንድነው ስኳድ የምትሉት እናንተ ግሩፕ እንትን በሉና እናያለን። እስኪ እስኪ እናያለን። እንዳለ መረጃ አለኝ እኔ፣ መረጃን ያቀርባሉ። የዛን ህግ ይዳኘናል። ሌባ ነው፣ ዛሬም ነገም ሌባ ነው። የአካውንት ሌባ ነው። በቃ አለቀ። ሌባ የሌባ ልጅ በቃ አለቀ። አስረግጬ ነው መግሮኝ። ጭራሽ ወደ ኋላ ምንበት ነገር የለም። ዋጋ ከፍልበታለሁ። አሸብሻብ ሽቃባጭ ደንቆሮማየ ሜልክ ለምን አተሸበሽም? በጭራሽ እውነቴን ነው የምልህ። ሌቦች ለምን 30 ጊዜ አታሽቃብጡ? ሁልጊዜ የሚነዝረኝ ሁልጊዜ የሚነደኝ ይሄ ነው። በቃ እኔ አምኜ ስለሰጠው ደግሞ እኮ የሚገርም አማኝ የኛ አማኝ አቤት አቤት አቤት። ሂድ ና ኪያ ና አድርስላት። ሂድ ነው አብሮ ስለሚሰራ ችግር የለውም። ግን ኡስማን እሱ ተደውሎለት እሺ አድምጠኝ። እሷ ያቺ ሴት ማን ብልሌ ደውላለት ሚሴጁን ስንጠብቅ ካሜራ ነበር። በነገራችን ቆይ ብልሌ ደወለችለት አጠገቤ ነበረ። ካሜራ ነበረ። እሷ ስትደውል እሱ ሲያወራ ካሜራ ነበረ፣ ኦፊስ ውስጥ ነበር። በቃ ይኸውልህ ሲም ካርዱ ተሰብሮ እንደዚህ በእጁ ይዞ ሚሴጅ እየጠበቀ ካሜራ ነበር። እኔ አንድ ስልኬን ይዤ ነው የወጣው። ተው ሙስሊም ነህ ኡስማን፣ አድምጠኝ። ስልክ ይዘህ ወጣህ አላልኩም። ሲም ካርዱን ሰብረኸዋል። አንተ ሰብረው ይሁን ሲም ካርዱ ተሰብሯል። ሚሴጅ አይመጣበት። አረ ተው ናስር ተው። ነገ ጠዋት እኛ ሙስሊሞች ነን፣ ጀነት ላይ እንገናኛለን። ተው አልሐምዱሊላህ። ተው ናስር
ለሱ ደግፍ ችግር የለውም። እኔ በሰዓቱ ግን እችን ስልክ የራሴ ልጅ አይደል ያወጣው እችን ስልክ አሁን እየተጠቀምባትን ኡስማን አድምጥ። አሁንም ቢሆን ቴሙ የት ነበር? በዛ ሲም ካርድ አለ። ሲም ካርዱ ከወጣ ሲም ካርዱ ከተስተካከለ ሚሴጁ ከመጣለ አለኝ ወደዛ ስልክ ከተከፈተ እኔ ማስረጃ አለኝ። በሰባት ስልክ ነው። አዎ አልተከፈተበትም እኮ አላለም ሰውዬ፣ አልተከፈተበትም እኮ አልተባለም። ሲም ካርዱን በሰዓቱ ሲም ካርዱን ሰብረዋል። ከማን ጋር ነበር? እሺ ናስር፣ እኔ መስቀል ጋር ጠይቀልኝ። ከማን ጋር ነበር? መጀመሪያ አንተ ጋር ነበር ሲም ካርዱ። ከዛ በቂም ተቀበለ፣ መጥቶ ተቀበለ። እሺ ከእናንተ ጋር ነበር ሲሙ። ለምን ሰብረዋለሁ? እኔ እሺ በነጤንነቱ አይደል የሰጠሁት? ዋትስአፑ እንዳለ የከስተመር የሚሰራ ሲሙ እንዲሰራ አይደል የሰጠሁት? ውሸት ነው። አንተ ማስረጃዎችን ትፈልጋለህ አይደለ? ማስረጃዎችን ትፈልጋለህ አይደለ? አንድ ጊዜ ባላ ይኸው ብሊሌ ማለት ብሊሌ ማለት ኡስማን ይኸውልህ ብሊሌ አናግራት በኦሮምኛ አዋርተው ግን ምንድን ነው ያለ? ይቅርታ ይጠይቅ። እኔ ሪከርዱ አለ አይደለም እንደ ይኸውልህ ካሜራ አብሮ እኩል ነው የሚደርሳቸው ስለመደርስ ይኸውልህ ናስር አዳምጠኝ። እኔ በዚህ አካውንት እኔ መሲም ተው ብለን ስም ይወጣል። ስለመተው አይደለም ይኸውልህ ስለመተው አይደለም ኡስማን። እሷ ምን ቀን የደወለችለት? እኔ ከፈለክ ካሜራ ይሰማል ብዬ አስደውዬ ምን አልኩት? ምን አለች? በኦሮምኛ ይቅርታ ይጠይቀኝ። እኔ ምንድነው ትርጉም መስራት? ይቅርታ ይጠይቀኝ። በምንድን ነው እንደዛ ያለው? አካውንቱን እመልሳለሁ ነው ያለ። በምንድን ነው እንደዛ ያለው? በምን ማስረጃ አለ? ኦሮምኛ አልሰማም መቼም። በኦሮምኛ ግን ለእሷ እንደዛ አላለም። ሊልም አይችልም ደግሞ ሊልም አይችልም አላለም። ናስር ያለሽን ንገሪ። ትልቅ ሰው ናችሁ መዲና። ናስር እስኪ አንተ ዝም በል አንዴ፣ ዝም በል። ዝም ማለት ትችላለህ? ችግር የለውም። አንዴ ዝም በል። አይደለም አልደግፈውም፣ አይደለም አልደግፈውውም። ስለሱ አንተ ዝም በል እስኪ። ሙስሊም ናስር ጀነት እንገናኛለን። አንተ ዝም በል እስኪ አንዴ። ምን ሆነሃል? በደቂቃ ይመጣብሃል። ቀኑን ሙሉ እዚህ ዝም በል እስኪ አንዴ፣ ዝም በል። እኔ ምንም አጥቻ አይደለሁም። እየሰራሁ ነው አልሐምዱሊላህ። ግን ምንም አጥቻ አይደለሁም። እውነት ግን ለምን ያለበት ኡስማን፣ እኔ ሲም ካርዱ አሁን የሚሰራ ከሆነ ኦቲፒ የሚመጣ የምትችል ከሆነ እኔ ራሴ በቂ አይደለም። እኔ ራሴ አካውንትን እንትን እልልሃለሁ። ይኸውልህ ያው ናስር አዳምጠኝ። በዚህ ቲክቶክ ስለ ቲክቶክ ሁሌ ያነሳል ያወራል። አረቄ ዱጌ አረ አልጠጣም፣ ወላሂ አልጠጣም፣ ወላሂ ላዚም አልጠጣም። እናንተ እንደዚህ አትበሉ። በአል አልጠጣም። ተናዶ ነው አዳምጡ። እንደዚህ አትበሉ። ሰው ከትላንትና ህይወት ወጥቶ ወደ ሌላ ህይወት። ኡስማን እስቲ ውጣልኝ አንዴ ላላ ናስር ስለ አካውንቱ እንደዚህ ሲጨቃጨቅ እንደዚህ ለመሲም እንደዛ ሲል እዚህ ላይም ሲያወራ እኔ ልጠይቅ ብዬ ደወልኩለት። ለበቄ ደውዬ በእናት እኔ ስጣው እንደዚህ ሲለው ሲሙን ሰብሮታል። እኔ ካሜራ አለ ከሱ ጋር ስታወሪ ካሜራ ቪዲዮ አድርጌ ላሳያችሁ እችላለሁ። ነገ አዳምጠኛ ሲል እኔ ያልኩት ስለዛ እኔ መሀልም መግባትም አልፈልግም። እነሱ ናቸው የተገናኙት፣ እነሱ ናቸው የሚለያዩም፣ እነሱ ናቸው። አይመለከተኝም በዚህ ጉዳይ። እኔ ግን ጠየቅኩለት። ስጠይቅ በቀም ያለኝን ነገር እኔ እዚህ ላይ ሚዲያ ላይ እኔ የሚዲያ ሰው አይደለሁም። እኔ ስራ ብቻ ነው የምሰራው። ስለ ሰውም አይመለከተኝም። ስለ ሁለቱም እኔ ኡስማንም ማረጋጋትን ነው የምፈልገው። ተው ብያለሁ። ቃል ገብቶልኝ ነበረ ስለ ሲም ካርዱ እንዳይናገር ማለት ነው። በቄን ምን ይጠቅማ? ይኸውልህ ሲም ካርዱ ይኸውልሽ የዛን ቀለት አንቺ ስትደውይለት ኦፊስ ነበር። ቀን ነው ግን ሰዓቱን አላስታውስም። ኦሮማ ገለቶማ ምን አለሽ? እቺ በአላ የውልሽ መዲና እኔ ለቀጣይም የውልሽ ምንድን ነው ያለሽ? ይቅርታ እንዲጠይቀኝ እፈልጋለሁ ሲል ይቅርታ ምን ያደርጋል? የአላህ ይቅርታ ይበልጣል ብየዋለሁ። እኔ ሲም ካርዱ ተሰብሯልና ይቅርታ እንዲጠይቀኝ ፈልጓለሁ። እንደተሰበረ ነገረኝ። እንደተሰበረ ነግሮኛል። አካውንቱ እንዲህ አለ አያለው አለና ቆይታች ወርጄ አያለው ደግሞ ይቅርታ ይጠይቀኝ ስለው እኮ እኛ ጋር መጣ እያወራ ነበር። ከዛ ደወለልኝ። ሀቅ ለመናገር ልንገርህ ኡስማን ጋርም ችግር ደወለልኝ። ሰዓቱን ታስታውሻለሽ? እኔ ሰዓቱን ደውሎልኝ አዳምጠኝ ናስር ደውሎልኝ አይሰማሽም? አውሮት ነዋ አዳምጠኝ ደውሎልኝ ሲም ካርዱ ተሰብሯል አይሰራም አለኝ። ኡስማን እኔ በትንሹ ኡስማን አንተ ጋር ነው ችግር ያለው። አንተ መብት ነው ናስር። እኔ ስሜታው መሆነው
የዛኔ እኔ የኔን አካውንት ወደዛ ትራንስፈር ሲያደርገው ጅል ስለሆንኩኝ ረስቼው ስለሄድኩኝ እኔ ስለሱ ተናድጄ አይደለም በታይሙ ነበርካ ተናድጄ ያንን ስልክ እነዛ ያንን ሴሞ ሳላወጣው በመሄዴ እና አካውንቱን ወደዛ ትራንስፈር አለማድረጌ ደደብ ነኝ። ስልኬን አይደለም ስልኬን ይዤ እንደወጣው ገብቷል። ቲክቶክ ይሄን ያክል እንደሚጠቅም አላወኩም። ከዛ ግን በሳይሙ ግን ስሜታዊ እንዴት እንደተናደድኩ ታውቃለህ አይደለ? ሁሉም ሰው ለእኔ ያቺ ማነው ባሳጥር ሙኒ ሳትቀር እሱ ለሱ ሲያሽቃብጡለት እንደዚህ ሲያደርጉለት ለጠራለሁ ሲያሽቃብጡለት እኔ ምን እያቸዋለሁ? የመጨረሻ የሰው ልጅ መዲና የአንድ ጊዜ እኔ ችግር የለውም የብር ችግር የለ አልሐምዱሊላህ እየሰራ ነው አጤናለኝ። ውሸት ግን ተቀብራ አትቀርም በጭራሽ ኔቨር ፍጹም እያልኳችሁ ይህንን ነገር በጭራሽ ምንም አላጣሁም። አልሐምዱሊላህ ማንም ሰው ይፈልገኛል። ለምንድን ነው የሰበርከው? ናስር ግን ማለት ነው አንተ ሙስሊም ነህ። አንተ ግን አየሁ የመጨረሻ ኡስማን ይኸውልህ ምንም አላየኸኝም። አብረን አንድ ማዕድ ላይ በልተናል። አንድ ማዕድ ላይ ወላሂ ኡስማን ደውለህ ጠይቀኸኛል። ለምን ብደውልልህ እንደዚህ እንደምትለኝ ነዋ። እንደዚህ እንደምትለኝ ምን አልኩህ? አሁን ግን አንተ እውነቱን አዳምጠኸኛል። ደገፍ ነበረ ግን መሰለህ እውነተኛ ሁነህ እኔ ናስር የናቁ መጨረሻ መሰለ ካሜራ እኔ ኮምፒውተር እንደዚህ አንስቶ መጀመሪያ እንትን ሲለኝ አውጣው ስልህ እኔ ብመጣው ታወጣው ነበር። ካሜራ አንተ ጋር ነው ያለ። ማነው አውጣ ያለኝ? ባወጣም ያንተ ጉድ ነው የሚወጣው። ኡስማን ያንተ ነው የሚበልጠው። ለምን አታወጣው? ያንተ ነው የሚበልጠው። አላወጣም አለ እኮ ዛሬም አሁንም አለ። ያንተ ነው የሚበልጠው። የለም ኢዲት ታደርገዋለህ። እጅ ላይ ነው ያለው። ለምን አደርጋለሁ እኔ ሙሉ ለምን በሰዓት አላወጣሁም? እነ ሙኒት እያሉ ለምን አላወጣሁም? ማን አውጣ ብሎኝ? እኔ አውጣው አላልኩም። ማን ሰምቶ አንተን? በዛ ሰዓት ሰክራል እኮ ማን ይሰማል? ማን ሰምቶ አንተን? የሰከርኩ አይሰማም። በሰዓቱ በዛን ታይም አይሰማም። ሰው ይኸውልህ አንተ አውጣ ስላልከኝ ሳይሆን ይውጣ እናንተ ተከራክራችሁበት ይውጣ ሲባል እንጂ እኔ ነው ሁላችሁ እኔ ግን አንድ ጊዜ ብመታው ኑሪ የዛኔ ናስር ወላሂ እያልኩ ታወጡ ነበራችሁ፣ ሹርጣም ጠሩ ነበራችሁ። ግን አልሐምዱሊላህ የዛን ታይም ግን አስቻለኝ። የዛኔ ለዚህ ቀን ሊያበቃኝ ማለት ነው። አላህ ጥሩ ማይጥለኝ እና አልሐምዱሊላህ አዎ ትላላችሁ እናንተ ኡስማን ወርቆ ይቀራል እንደዚህ ሰኩር ይቀራልባችሁ። ኔቨር አላህ አንተ ብለህ ሊሆን ይችላል ኡስማን። አይ አንተ ብለህ ሊሆን ይችላል፣ ኦር ደግሞ ሌላ ሰው ብሎ ሊሆን ይችላል እንጂ እኛ ምንም አላለም። እኔ እናንተ ጠላት አይደለንም። እኔ እንደዛ ሌላ አልችልም። እንደ አንድ ሰው ለተወሰነ ጊዜ አብራዘንኩ ናስር ምን እንዳዘንኩበት ታውቃለህ? ሴሙ አንተ ሰብረው ስትለኝ ነው ስልኩ ላይ ያለ እንዴት ነው የምሰብረው? ሲም ካርዱ ተሰብሯል። አንተ ጋር ነበር። ታዲያ ሰይጣን ሰበረ ልበል? አንተ ጋር ነበር ሲም ካርዱ። ወላ ቁወተ ኢላ ቢላህ። እኔ በጣም አዘንኩብህ ናስሬ ወላሂ። እኔ እንደማንም የዛን ሰዓት ለአንተ እኔ አልጠላህም፣ በሰላም የተለያየ ነው። ግን የሚገርም ነገር ግን ናስር ምን እንዳዘንኩብህ ታውቃለህ? በጣም መዋሸት መብት ነው፣ ችግር የለውም። ለሱ ብለህ ዋሽ። ምን ብዬ ምን ዋሽ? አሁን አንተ ብትናገር ላላ አይደለም። አሁን ብትናገር አንተ ለሱ ገብቶሃል። እሱ ምን ሊጠራ ይችላል? እኔ አውቃለሁ። ለሱ ከበር አድርግለት። የእናንተ ድርጅቱ እንደ ወንድም ነው የምታያዩ። ስለማውቃችሁ ነው። ከዛ እንደ ወንድም ነው የምታያዩ። አዎ እኩል ነው የሚደርሳችሁ አውቃለሁ። እኔ ግን አንተ ትቀርበኝ ነበር። ለምን? አብረን ነው የምንተኛው፣ አብረን ነው የምንበላው። እኔ የሰራሁት ትበላለህ፣ አንተ የሰራው እበላ ነበር። አዎ በደንብ እንታውቃለን። አጭር ጊዜ ነበረን፣ 2 ሳምንት አካባቢ፣ ወደ 2 ሳምንት ኦልሞስት ወደ 20 ምናምን ቀን። ግን በዛን ሰዓት ግን አብረን እኔ ቢፍሱ አንተ አብረን እየበላ እየጠጣን ግን ይኸውልህ አብሬ ብለህ ጠጣው። ግን እኔ ሁሉ ሰው እንደ ውሸታም ስለሚያየኝ ነው። ልንገርህ ዛሬ አካውንት ምን ተበድለህ እኮ አልወጣም። ሙስማን ፈልገህ እኮ ነው የወጣው። ይሄ ሁሉ ምንድን ነው የሆነው? አሁን ምንድን ነው ስነግርህ አልነበረም? እኔ ግን ስራውን እተዋለሁ ሌላ ስራ እየፈለኩ ስለነበርኩኝ አይደለ በሰዓቱ። ስለዚህ አቋርጠህ ወጣ። ግን ቃል ገብተህ ነበር ላጣጣ ምናምን ጠጥተህ ረብሸህ በራስህ ነው የወጣው እንጂ ማንም በቄና ስብሰባ አላደረግንም። ምን አለኝ? አንተ አለኝ እንደዚህ የምታረገው የምታጨስ አላለ አልተባለም። እሱንም ካሜራ አለ። አታወጣውም ናስር። እኔ ስለማውቅ ነው አታወጣውም። አንተ ኢዲት ታደርገዋለህ ናስር። ዝም በል እንጂ አላደርግም። ነገ ናስር እባክህ በእናትህ ተው እንጂ ናስር። ምን አለ? እስቲ ምን ተባልክ? ስብሰባው ላይ ምንድን ነው የተባልከው? ቆይ እንዴ አቡሽ ነበር፣ ቢፍቱ ነበር፣ ከዛ ያ ወንድሙ ነበር፣ ከዛ ማን ነበር? ሌላ አንተ ነበር፣ እኔ ነበርኩ አይደለ? 5 6 ከዛስ መጨረሻ ላይ ፋይናል አንተ እንደዚህ ካረክ እንዲህ ካረክ ለእኔ ብቻ ማዕቀብ ስትልብኝ እንዳታወራኝ ያልኩት። ምን አልኩት? ፐርሰናል ላይፍ አለኝ። በእኔ ፐርሰናል ላይፍ ላይ ምን ስትባል ወይ መታጨስ ከሆንክ ምጠጣ ከሆንክ ምናምን እንደዚህ ነው ማዕቀብ። ስለመጠጥ አይደለም ስለመጠጥ ነው። ስሜታዊ መሆነው ንገር። እውነት ስላለኝ ነው ናስር። አዳምጠኝ እንጂ ሆነናል እንዴ ግግም ብለህ እንትና አይካድም እኮ ናስር። እነ ቢፍቱ እና አቡሽ አሉ። እውነት ከተናገሩ ማለት እውነት ከተናገሩ አያወራቱም በፍጹም። እኔ ንገር እዛ እየሰሩ እኔ ዛሬ እዚህ እየሰራው
መዲናው ብትዋሽ ሀቁን አወጣታለሁ። ለምን ከስራ ልባረር? አዎ ለስራ ብዬ እውነት አልቀብርም። ምንድን ነው የተዋሸ? እስቲ አንተ ምንድን ነው የተበደልከው? ቲክታክ አይደለ? ቲክታኩን አይደለ? በዚህ አካውንት አይዲ እንደዚህ ይሆናል እንደዚህ ይሆናል። ዝም እኔ ፐርሰናል ላይፍ አለኝ እንዳትናገር ነው ያልኩት። እንደዚህ ናተኝ ነው ያልኩት። ታስታውሳለህ? ኧረ በቃ ስለ አይዲ ምንም ተናግሮ አያውቅም። እሺ ስለ አንተ አይዲ ምንም መጀመሪያም አልነበረበትም። ስለ አንተ አይዲ ምንም ተናግሮም አያውቅም። እንደዚህ እናገራለሁ፣ እንደዚህ ያቃጥራለሁ። ከዛስ አላለም ነገር ሲፈጠር አላለም የሆነ ነገር ስማኝ፣ የሆነ ነገር ሲፈጠር ምን ያደርጋል? የሆነ ነገር አላለም። ይኸውልህ አንተ እዚህ ጋር የተበደልኩት ቲክታክ አይደለ? የሆነ ነገር ሲፈጠር ወደ ላይ ኡስማን አንተ ያጣከው ቲክታክ አይደለ? ቲክታክ ልንገርህ እንጀራ ነው። ናስር ብታውቀው ነው እንጀራ ነው አይደለም። ንገረኛ። ለምንድን ነው ብዙ ነገር የምታደርገው? ስለ ስብሰባ ላይም እንደተበደልክ እዚህም ተበደለ ምናምን እንደሆንክ ለምን ትናገራለህ? በቃ እዚህ ጋር ይበደልህ አለ። አንተ ስብሰባ አድርጋችሁ አታውቁም እኮ። እኔ ስመጣ ጀምሬ ነው ያደርጋችሁ። ለመጀመሪያ ጊዜ እኮ አድርጋችሁ አታውቁማ እኮ። መጥፎ ነው ስብሰባ ማድረጋችን። ለመጀመሪያ ጊዜ ስንት ወራችሁ ከጀመራችሁ? 9 ወር ምናምን አድርገህ ከጀመራችሁ ስራው። ግን ለመጀመሪያ ጊዜ እኔ ስመጣ ነው ስብሰባ ያደርጋችሁ። ታስታውሳለህ? እንደውም እየሳኩኝ ለመጀመሪያ ጊዜ ነበርክ። ከዛ በፊት ከኛ ጋር ነበርክ። አለማድረጋችን በምን ታውቃለህ? ስብሰባ ተው እንጂ አብረን እንጫወታለን። ናስር አሁን አይደለም እንደዚህ ብለህ እኮ የምትናገረው። ናስር ተው እንጂ ይሄም እና ታዲያ ስብሰባ ለምን ታደረገብኝ ነው? አንተ ላይ ሳይሆን የተደረገው ለጄኔራሊ ነው። በቃ ለሁሉም ሰራ አድርጋችሁ አታውቁም። እኔ ከመጣሁ አደረጋችሁ። ከዛስ በተፈጠረው ሁኔታ በእኔ ምክንያት ያደረጋችሁ። በእኔ ምክንያት ሰዓት መግቢያ መውጫ ምናምን ተደረገ። ስንት ሰዓት ነበር የምትገባው የነበረው አንተ ስራ በዛን ሰዓት? 3 ሰዓት አይደል የምትገባው? ከእንቅልፍ የምትነሳው 2 ሰዓት 3 ሰዓት አይደል አንተ የምትነሳው? ኧረ ተው በል። ስንት ሰዓት ነበር የምትነሳው የነበረው? ምንም ችግር የለውም። አንተ ኦኬ ባላ ስብሰባ ለዛ ነው የተደረገው። ስንት ሰዓት ነበር የምትነሳው የነበረው? ኧረ ተው የዛን ጊዜ እንትን ያችን ያመሻውበት ቀን ነው። በዛ ምክንያት የተደረገ ለአስር ኖ ስለቀጣህ አይደለም፣ ለሰዓት ነው። ኦፊሱ የሚከፈተው 11 ሰዓት ምናምን 12 ሰዓት ሊሆን ስል ግዴታ ጠዋት 10 ሰዓት መከፈት አለበት የተባለው በዛ ምክንያት ነው እንጂ አንተም 2 ሰዓት 3 ሰዓት ነው። በዛ ምክንያት አይደለም። ናስር ዝም ብለህ አረ በእናትህ በምን ሀሳቡን ያመጣሁት እኔ አይደለሁ እንዴ? እንዴት ነው በዛ አይደለም የምትለው? አረ ናስር እኛ ስንት ተጋጭተናል። ከአንተ ጋርም ተጋጭተን ስንት እንትን ብለሃል። አንተም ሸጣጠራ ምናምን ብለህ ነበር። በታይሙ ምን ብለህ ነበር? እኔ ወንድ ነኝ አልኩህ። እንዴት መጠጥ በጭራሽ ናስሮ አሁን አይደለም እዚህ ሊቭ ላይ ሆኜ የምለፈልፈው። በሰዓቱ ሸጣጠራ አሉ አልክ እና ቡሽ ነው እንትን ያሉ ተው ምናምን አሉ አይደል? ጭራን ያልኩህ እኔ ግን በሰዓቱ የምታስታውስ ከሆንክ በደንብ ነው የማስታውሰው። ኖ እኔ ተው ናስር፣ ኧረ ተው እኮ በደንብ አስታውሳለሁ እኮ እነግርሃለሁ። የነበርንበት ጊዜ ሁሉ እነግርሃለሁ ናስር። ግን አንተው የእሱ እንትን አብረው የምትሰራው አብራችሁ ብዙ ጊዜ ኑሯቸዋል። አዎ በአንድ ጊዜ እንትን አትለውም። ለእሱም እንትን ሙሉ ለሙሉ ቢያጠፋ ለእሱ አሰጠውም እንትን አሳልፈ አሰጠው ማለት አለው። ግን የምንም አሳልፎ መስጠት የምንም ደሞዝ አልተከለከልክም። እዚህ በነበርክበት ሰዓት ደሞዝ በብር ጉዳይ ምንም ነገር አላልኩም። አታነካከኝ። በብር ጉዳይ ምንም ነገር አላልኩም። ሌላ ምንድን ነው እዚህ ያጣህ ታዲያ? ቲክታክ አይደለ? መልስልኝ። ቲክታክ አዎ ሆን ብላችሁ የዘጋችሁ ሆን ብሎ ነው የዘጋው። ኦኬ ቲክታክ ነው እዚህ ያለ። ቲክታኩ በምንድን ነበር የነበረው? በዛ ስልክ አይደለ? ሲም ካርድ አንተ ጋር በነበረው ሲም ካርድ አይደለ? በሱ በሰባ መጨረሻው በካምፓኒ ስልክ ነው ያዞረው። በካምፓኒ ስልክ ነው። እኔ ስልኩን አውቀዋለሁ። በካምፓኒ ስልክ ተው፣ ማስረጃ አለኝ። እረታችኋለሁ በማስረጃ ከሄዱ። አንተ እኮ ስትጠቀሙ የነበረ ሲም ካርድ እኮ ነው የአንተ ተብሎ እኮ ነው ስራ ወደ ካምፓኒ ነው የዞረ። ወደ ካምፓኒ ነው የዞረ። ተው ናስር፣ ወደ ብሄር ነው። በጣም አደገኛ ነው። ዳንጀርስ ማንም አይጠቀምበትም። ሲም ካርዱ ተበላሽተዋል። አልተበላሸም፣ ይወጣል ሲም ካርድ። ለምንድን ነው ታዲያ ናስር ስማኝ ልንገርህ፣ የተከፈተበት ስላለ ስልኩ ስላለ ይወጣል ስልኩ። በእናንተ የተከፈተ አልጠቅሳቸውም። እነዚህ ጭንጋፎች እነዚህ ስኳዶች ይሄዱና ሂደው ጀግና የሆኑ ይኩሰሱ። እዛ ወንድ ይሁኑ፣ አድራሻዬን አለ ስልክ የያዙ ይምጡ። ወንድ ሁኖ እናታቸው ወልዳቸዋለች ይምጡ። እኔ ግን ወንድ አይደለሁም። ለዚህ ሰውዬ ካልሰራሁበት የዚች አካውንቴን እኔ ወንድ አይደለሁም። እሱ ስሙን ነው የሚፈልግ እና ያለን ደግሞ አዎ እኔ ወድጄ በሰጠሁት ይህንን አካውንት ወድጄ ፈቅጄ በሰጠሁት እውነቴን ነው የምላችሁ ሌባ አስመሳይ ይሄ የጋጦጥ ልጅ አድሩስለት። ሂዱ ሰድወኛል ኡስማን ብሎ አድሩስለትና እናቱ ወልደዋለች። እኔን ይክሰሰኝና እናያለን። ዛሬ ቀን እናያለን። ይኸው ነገም አለው ዛሬ ቀን አለው። እውነቴን ነው የምላችሁ እኔ ማስረጃና
ማስረጃ ስላለኝ ነው። አዎ ቆርጣችሁ አድርሱለት ለዛ ሌባ የአካውንት ሌባ አፈሪ ብላ አስመሳይ ወንድስ መስሎ እኔ በጣም ይገርመኛል። አስመሳይ እነዚህ ሃይማኖት መስለው የሃይማኖት መሪነን የሚሉ ዝም ብለው እዛ ቲክቶክ የሚያስመስሉ ቲክቶክ መሰብሰቢያ ሌቦች፣ አስመሳዮች አፈሪ ብሉ። እንደነሱ አስመሳይ የለም። እውነቴን ነው የምላቸው። በጣም የሚገርመኝ የሚደንቀኝ ነገር ግን በሃይማኖት ስም እንደዚህ ብለው ይመጣሉ፣ አስመሳይ ሆኖ ይመጣሉ። በጣም ይገርመኝ። በሁሉም እምነት በእስልምናው በክርስትናው በጣም በፕሮቴስታንቱ ይመጣሉ። ግን በጣም ታሳዝናላችሁ። አካውንት አሰብስቡ። እውነቴን ነው የምነግራችሁ፣ ከምሬን ነው። ሌባ ያንጎ የእናቱ ልጅ አድርስለት ሂድ፣ እናቱ ወልዳለች። አዎ ከሱ ጋር ነው ይሄ የእናቱ ልጅ የሚለው የሮ የሚለው አድርስለት። እናቱ ወልዳለች፣ ኡስማን ክሰሰው አንተ የአካውንት ሌባ ብሏል ብለህ አድርስለት። ለዛ ሌባ ወንድ ሆኖ ይምጣ። እናቱ ወልደዋለች፣ ይኸው እያልኩ እናቱ ወልደዋለች። ወንድ ሆኖ ይምጣና እንተያያታለን። ስልኬን ያዘውና እኔ ሎኬሽን እልክለታለሁ። አጅማን ጎል ውስጥ ነው ያለሁት። በዚህ አጋጣሚ እንደውም አካውንት የማስመልሳለሁ። እሱ ምንድን ነው የሚፈልግ ስሙ ነው መሲ ብርጅስተን እሱ ነው ያገዘችው። ተው ምንም ነገር አታውቅም። እሷ ግን ለእሱ ነው ያደገፈችው። ልንገራችሁ፣ ሁሉ ለእሱ የሚደግፉት ሌቦች ናቸው፣ ሁሉ አስመሳዮች ናቸው። እኔ ሁሉ ጊዜ የምረግጣችሁ ወንድ ሁናችሁ ኑ እንተያያታለን። ወንድ ከሆናችሁ ህግ እናውቃለን የምትሉ ህግ ከማንም በላይ አይደለም። እዚህ ሀገር ህጉ እናውቀዋለን ወንጀል እስካሰራ ድረስ። እኔ ግን እኔ ለእሱ ስለሰጠሁት ይህንን አካውንት ስለሰጠሁት ግን አብረን እንሰራለን ስላለኝ በምን ስልክ እንደተከፈተ ያውቃል። በማን ስልክ ትራንስፈር እንደተደረገ ያውቃል። አዎ በማን ስልክ እንደተከፈተ ስለሚያውቅ ነው። ወንድ ሆኖ ይምጣ እናያታለን። ደግሞ ጀግና እስኪ ጀግና ሆኖ ይምጣ እናያለን። እስኪ አድርሱለት የቆረጣችሁ ለዚህ ለሌባ እኛ ለሌባ ማንም እንትን አንልም። እስኪ ቼክ ይደረጋል የዛኔ እናያለን። ቆይ ሴት ደግሞ ተዋራለህ አንተ ያንጓ አፈር ብላ ሂድ። ደንቆሮ ማይም ሂድ። አጅማን ጎል ውስጥ ነና ወንድ ኮንክ ዝቅዛቅ አፈር ብላ አድረግጬ ምነግርህ አንተ ደንቆሮ ማይም ሂድ። ልፍስፍስ ሁላ አንዱ ሻማት መጥቶ ተዋራላችሁ እዚህ ሌቦች። እኔ ለእናንተ አምኜ አካውንት እንስራ ብላችሁ እኔ ጅል ነኝ። በጊዜው ግን ጅል ስለነበርኩ ነው። ቦርቆ ናችሁ፣ ቦርቆ የመጨረሻ። አሁንም አስተማራችሁኛ፣ ተማርኩበት በጭራሽ። ከአሁን በኋላ ትልቅ ትምህርት ነው በህይወቴ ተማርኩኝ። ከምሬ ነው በጣም ተማርኩኝ። በጭራሽ አንተ ግን አስመሳይ ነህ። ያንጎ አንተ ታውቀዋለህ፣ ዘመድ ነው። አንተ አስመሳይ ነህ የመጨረሻ። ከኔ ጋር ፍቅር ነው የነበርን በሰዓቱ ላይ ግን ውሸታም ነህ አንተ። ያው እሷ ሳትቀር መሲ ብርጅ ሳትቀር አስመሳይ ናቸው ሁላችሁም፣ አስመሳይ ናቸው። አዎ ላለው የምታስቀብጡ እኔ ቢኖሬ ሁሉ ያስቀብጣል። አሳይሃለሁ፣ የእኔ ደስታ ቀን አሳይሃለሁ እንዴት ማረገው። አዎ ያልጠራችኝ ስለሌለኝ አይደለ? አዎ እሱ ምን ፍየል ይዞላት ሊመጣ ይችላል፣ ወይም ደግሞ የሆነ ብር ሊሰጣት ይችላል። አዎ የድሃ ልጅ የሚወደው ፈጣሪውና እናቱ ብቻ ናት፣ እናውቃለን። እናንተ አስመሳይ ናችሁ የመጨረሻ አልጫ። ሂዱ ቦርኮ አልጫ ሁላ ወንድ ናችሁ። ልንገራችሁ ህጉ እናውቀዋለን። ከማንም በላይ አይደለም። ልንገርህ ማነህ አንተ? ማናንተ አንተ አልጫ ሁላ ልፍስፍስ ሂድ። ህጉ እናውቀዋለን። ህጉ ከማኛ በላይ አታውቀውም። ሳውዲ ነበርን እኛ፣ ሳውዲ ኑረናል። ህጉ እናውቀዋለን ጠንቅቀን። ደግሞ የማራት ህግ ታወራለህ እንዴ? የሚሰየፍበት ሀገር የነበርን ሰው ነን። ስለ ህግ እናታወራኝ አንተ ደንቆሮ ማይም፣ አንተ አልጫ፣ አንተ ዝም ብላ ደንቆሬ ልጅ ስርግጭ ነግር አንተ የደደብ ልጅ ደንቆሬ ማይም ልጅ። ህጉ ከአንተ በላይ እናውቀዋለን እኛ ሳውዲ የነበርን ሰው። ስለ ህግ እናታስተምረን። የሚሰየፍበት ሀገር ቁጭ ብለን ህጉ እንዴት እንደምወጣ እንዴት አካሄዳችን ቁጭ ብለን የምናውቃት እኛ ነን። ልንገርህ ደደብ እንዳታወራ አንተ ሌባ መቼም አልተውህም። አሳይሃለሁ ደግሞ ለፍርድ እንቀርባታለን። ታያለህ። ወንድ አይደላችሁ እናንተ፣ ሴታ ሴት ናችሁ። የበቀለ ዘር የሆናችሁ ሴታ ሴት ናችሁ። አፈር ብሉ። ወላሂ ላዚም ሴታ ሴት ናችሁ እናንተ። ልንገርህ የሰው አካውንትን የሰው እንጀራ የሚሰራበትን የምትሰርቁ ሌባ ናችሁ። ወላሂ ሌባ ናችሁ። እችም አካውንት የባለፈው ጊዜ ታውቃላችሁ እነማን ይባል እንትና የሚኖሩበት እነዛ ማን ይባል እሱ በኖረበት ሰዓት እችን አካውንት ለማዘጋት የዛኔ ግን እኔ ብልጥ ስማርት ስለነበርኩኝ የቱ ጋር ደበቅኩት? ቲክቶክ አካውንት ሚላል አይደለ? እዚህ ጋር ገብቼ ነው ደበቅኩት ወዲያውን በፍጥነት እነታሜ እያሉ ሊደሉትብኝ ማለት ነው። ግን ደበቅኳት። ስማርት መሆን ይህን ነው። ሊደሉትብኝ አያችሁ። በቃ ሰው ልጅ አንተ ካልፈለገ ምንድን ነው የሚያደርግበት? እንጀራ ነው የሚያበላሽ። ባለቀ ዘጉበት አካውንት ነው ያሉ። ግን እኔ ስማርት ነኛ ተምሬ ያለዋ ጂኔስ ነኝ። ልንገርህ አንተ
መቼም አልፋታም። ትመልሳታለህ። ማስረጃ አለኝ፣ መረጃ አለኝ። እንሄዳለን ወደ ህግ፣ እንቀርባታለን፣ እንተያያለን። የዛኔ ወንድ ናት፣ እናት ወልዳለች። በማን እንደተከፈተ አካውንቱ ስለምናውቅ ቁጥሩ ስላለ የዛኔ እናት ወልዳለች እያልኩ ቆይ ጠብቅ። ቆይ አንተ ለክብር ለስም አይደለም የምትጨነቀው። ወላሂ ትዘቀዘቃለች። እኔን ሀቄን አውቃለሁ። ለምን በዚች ምክንያት እሺ፣ በዚች ምክንያት ኡስማን ዋሼ ከሆንኩኝ ለምን አልሞታትም ወይ ሀገሬ አልገባትም? እኔ ሁል ቀን ነው የምቃጠለው። እኔ ኡስማን የዛኔ አንተ ለስራ ስጠራኝ እኔ ለመጠቀሚያ ያረከኝ አንተ ደንቆሮ ልጅ፣ እኔ መጠቀሚያ ያረከኝ አንተ። ልንገርህ ለምን አንተ እውነተኛ ከሆንክ ለምን ሀዩ ያመጣሃል? የማይታወቅ ሰው ለምን አታገባም? አንተ ሰው ሁላ መሸቀጫ የምታደርገው አንተ ደደብ መሀይም። ልንገርህ ፋክ ብያለሁ። ውሰድና አሁን ቆርጠህ አድርስለት። ወንድ ነህ አንተ ሂድ። እኔ እናያለን፣ ኢማራት ላይ እናያለን። ወንድ ከሆንክ እናያለን። እሺ በዚች አካውንት ሀቋ ትወጣለች። እኔ ውሸታም ነኝ ወይ አንተ ውሸታም ነህ? መቼም አልተውትም። መቼም አስመሳይ፣ አንተ አስመሳይ ነህ። በእምነት ነጋጅ ሂድ ፈሳም። እኔ አካውንት ቢዘጋ አካውንት አወጣለሁ። አካውንት ዛሬ አሳድገዋለሁ። ዛሬ ምሽት ግን ልንገራችሁ በጣም የሚነደኝ የሚቆጨኝ ነገር በህይወቴ ግን እንደዚህ አይነት ሰው አምኜ አሳልፌ በዚህ ስልክ አንድ ስልክ ሲሰጠኝ ሲከፍተው የዛን ጊዜ ግን በጣም አሁን እስካሁን ድረስ እንደዚህ ነው የሚቆጨኝ። እንደዚህ ያንገበግበኛል። እኔ በጣም ነው የሚያንገበግበኝ። ልንገራችሁ ፈሳም ነህ አንተ ፈሳም። ወንዱን እናት ወልዳለች ኢማራት ላይ እናያለን። ኡስማን አይደለሁም እኔ ወላሂ አዚም ያልኩ እናያለን። በቃ ሂድ ወንድ ነህ ክሰሰኝ፣ አሳያለሁ። ክሰሰኝና ሀቋ ትወጣለች። አንተ ለክብር አለ የምትጨነቀው፣ እኔ ደግሞ አሳያለሁ። የዛን ጊዜ ደግሞ መረጃን ዝርግፍ አድርጌ ሳወጣለህ የዛኔ ማነው እውነተኛ እናያለን። ይህንን በእምነት ስም የሰበሰብከውን በሴት ስም የሰበሰብከውን አካውንቱን ይህንን በእምነት ስም የሰበሰብከውን ሰው ሁሉ ያውቃል። የዛኔ ቆይ ጠብቅ። ቆይ መቼም አልተውም። ደግሞ ኡስማን መቼም አልተውም። ሀቂን እስካላስመለስኩ ድረስ መቼም አልተውም እያልኩ በጭራሽ። ሌባ ነህ አንተ በጭራሽ ሌባ ነህ። በቃ ሌባ፣ የመጨረሻ ሌባ ነህ። እኔ ዛሬ ቀን አካውንት ከፍቼ 10 ሺህ ላስገባው ካል አስገባዋለሁ። ግን ሌባ መቼም ጊዜን ግን አንተ አስለምኛለሁ። በምታውቀው ቋንቋ ለሰው አስለመንኩ። የዛን ሰዓት ተው ስጠኝ አካውንቴን በምታውቀው ቋንቋ ስጠኝ ተው ስልህ ምንድን ነው ያልከው አንተ? ይቅርታ ይጠይቀኝና ወጦ ሊብ ላይ እሰጠዋለሁ ያልከው አንተ ማን ነህ አንተ? አንተ ስራ ብለህ ጠርተህ እኔ አምኜ ስለሰጠሁኝና አካውንት ለአንተ አሳልፌ አብረን እንሰራለን ስላልከኝ ብቻ ያንን እኮ ጊፍት የሰጠህ አካውንት ጊፍትን የሰጠኝ እኮ ያንን አካውንት እኮ እዚህ ስልክ ላይ እኮ ማለት ነው እዚህ ስልክ ላይ ጥዬልህ እኮ ነው የወጣሁት። የራሴ ስልክ ይዤ እኮ ነው የወጣሁት። ቪዲዮ ስንስራል በእኔ መፈመሻውን ከአንተ የእምነት ነጋጅ እንደናንተ ያሉ እናዋራችኋለን። ውርደተኛ ናችሁ፣ እንዘቀዝቃችኋለን። በጭራሽ ሀቅ ትወጣታለች እንጂ እኔ ኡስማን አይደለሁም። ህግ ይዳኘናል። ታያለህ ደግሞ በጭራሽ ያልኩ አልተውም። ዛሬም ነገም እኔ እናያለን። ዋጋ ከፍልበታለሁ። ለምን አልሞታትም? ለሀቅ ስል ዋጋ ከፍላለሁ። ውሸታም እኔ ነኝ። ማን ነው እንታያያለን? እንደውም ወላሂ ላዚም እያልኩ በጭራሽ አልተውም። እርር ነው የምልህ። እንደዚህ ደሜ ነው የሚነዝረኝ። በባለፈው ደግሞ እዛ ግብዣ ላይ ሳይ አውቃ መሲ ብርጅስተን እዛ የጋበዛችሁ ደግሞ ልንገራችሁ፣ እንደዚህ ስናደድ መሲ ብርጅስተን የጋበዛችሁ ለእኔ ለማናደድ ብላ ነው። ልንገርህ እኔንም ቀርባት የነበርኩ እኔ ደሜን ያጠበችልኝ እኔ ነኝ። ደሜን እንደዚህ ያጠበችው መሲ ብርጅስተን አድርሱላት። አላቃትም፣ አታቀኝም ካሁን በኋላ። ደሜን ያጠበችው መሲ ብርጅስተን አስመሳይ በሏት፣ ውሸታም በሏት። እኔ ነው መጀመሪያ መጠራት የነበረብኝ። ልንገርህ መጀመሪያ መጠራት የነበረብኝ እኔ ነኝ። አስመሳይ በሏት ግን ውሸታም ናት። ደሜን ያጠበችው እኔ መጀመሪያ መጠራት የነበረብኝ። ሁሉ ሰው አለ። እውነቴን ነው የምነግራችሁ። ማንም ማታውቁት ፊተኮር በኋላ የመጣ ለምኑ አልቆሴ የመጣ ስጠራ ግን ውሸታም አስመሳይ ሁላ። እናንተ አስመሳይ ናችሁ። ወንድ ሁናችሁ ኑ እንታያያለን። እኔ ኡስማን አይደለሁም። ኑ ኡስማን እንደዚህ ያለን ብላችሁ ኑ እስኪ እንታያያለን። ያው ስልክ ቁጥር የያዙት ሎኬሽን እልክላችኋለሁ። ኑ እንታያያለን እስኪ። ማነው ወንድ? ዋናው ጀግና። እኔ በማስረጃ ነው ከሳችሁ። ህግ እናውቃለን ትላላችሁ። የምን ህግ ነው የምታውቅ አንተ? ከሳውዲ በላይ ህግ የለም። ንገረህ። ሳውዲ አረቢያ ነው ህግ ያለበት ሀገር፣ ዋናው ህግ ያለበት ሀገር ማለት ነው። የሰው ልጅ ቀጥ ብሎ አንገቱ እንደዚህ ብሎ የሚሄድበት ሀገር፣ በጣም ከባድ ሀገር ያለበት ስለምናውቀው ነው። እኛ አታስመስሉ። እንታያለን። እቺ አካውንቴ ተበልታ አትቀርም። ዋጋ ከፍልበታለሁ። ዋጋ ከፍላለሁ። ምንም ነገር ይሁን እስር ቤት ለእኔ ምንም አይደለም። የሳውዲ ታሰርን እስር ቤት ነን። ሽመሽ ታሰርን ጅዳ ላይ በጭራሽ እያልኩ እዚህ ሀገርም ታስሬያለሁ። በጭራሽ ዋጋ ከፍላታለሁ እንጂ እቺ አካውንቴ ተበልታ አትቀርም። በሽፍንፍን አታልፍም። አዎ ብዙ ሰው ተው እያላችሁ ተው ምናምን እያላችሁ ነበር። በጭራሽ ያልኩ አልተወውም። በጭራሽ ሀቋ ትወጣለች። የዛኔ ዝርግፍ ትላለች። ሰው ማን እንደሆነ የዛኔ ታውቁታላችሁ። ማነው እውነተኛ ማነው ውሸተኛ ታውቁታላችሁ። ጠብቁ።
ጠብቁ። ይቅርታ ይጠይቀኝ ይለኛል። እኔ አካውንት ያሳልፍ የሰጠው ልጅ እኮ ነኝ። አካውንት የራሴ የስራ አካውንት የሚያክል እኮ የሰጠው ልጅ ነኝ። ሁሉም አስመሳይ፣ ሁሉም አሁን ሰው እንደዚህ ብለህ ስታወራ አዎ ጠጧል ምናምን ይላል። በጭራሽ እኔ ስለሚነዝረኝ ነው፣ ሀቅ ስለሰጠው በጣም እኔ ውስጤ ስለሚቃጠል ነው። እነዚህ ብዬ ሳወራ እኔ ደሜ ስለሚፈራ ነው። ምክንያቱስ እኔ ይህን አካውንት ሰው ስጠኝ ብሎ አሳልፍ የሰጥቼ ቁጥሩ አለ። ለማንኛውም ቁጥሩ ማስረጃ ስላለኝ ነው። ቁጥሩ አለ፣ በማን እንደተከፈተ በማን እንትን እንዳለ ቁጥሩ ስላለ ነው። ቆይ ጠብቀኝ። የዛኔ ህግ ፊት ስቀርብ እንደዚህ አድርጌ ዝርግፍ አድርጌ ታወጣለህ። የዛኔ ታወራለህ። እናት ወልዳለች፣ እንተያያለን። እኛ ኡስማን አይደለሁም። በጉልበት አይደለም በህግ ነው የምንሄደው። ጠብቅ። በጉልበት ሳይሆን በህግ እንሄዳለን። ጠብቅ። ሌባ ነህ አንተ፣ የአካውንት ሌባ። ትመልሳለህ። ሌባ ነህ አይደለም። እሱን ይህንን በእምነት የሰበሰብከውም ህዝቡ ያውቃል። ህዝቡ ሲያውቅ የዛኔ ታያለህ፣ ደግሞ ትዋረዳለህ። ሌባ፣ አስመሳይ፣ ቀጣፊ አንተ፣ አሸብሻቢ፣ ውሸታም አንተ። ይህንን ነጠላ ይዘህ አንተ እኮ የመጨረሻ ፈሳም እኮ ነህ። ወንድ አይደለም አንተ፣ ደደብ ወንድ አይደለም አንተ። እናት አልወለደችም በጭራሽ እያልኩ ሌባ የሰው አካውንት ታስመስላለህ እንጂ ይህን ቆርጣችሁ አድርሱለት። ኡስማን አይደለሁም እኔ። ነገ ጠዋት እጠብቀዋለሁ። ቤተኛ ያለው ያ ስልኬን ሎኬሽን እንልከላታለሁ። ይምጣ ህግ ፊት ሂዳኝ። አኑ ትራቭል የሚለው ገብቶ ነበር የእናንተ ከታች የእንትኑ በፊት ሲሰራበት የነበረው የካምፓኒው የካምፓኒውማ ብዙ ሰው ጋር እዛ ኦፊስ ስለሚቀመጥ ብዙ ሰው ጋር አለ። ማንም ሊገባበት ይችላል። ናስር እኔ እንደ ወንድም አከብርሃለሁ። አንተና ያ ሰውዬ ባለቤት ናችሁ። እኔ አብረን እንሰራ ነበር፣ እንተዋወቃለን። አንድ ላይ ስናድር ነበር። እኔ አንተ ቢፍቱ እንተዋወቃለን። ምንም ነገር እዚህ ሊቭ ላይ ነው ያለው። ምንም ነገር እንትን እንዳትል፣ ለእሱ ልትደግፍ ትችላለህ። ግን በታይሙ ስልክ አምጦ ሰጠኝ አይደለ? እኔም ጠይቀን ትመልሳለህ። አንድ ያድምጠኝ፣ አንተ ደግሞ ጠይቀኛለህ፣ እመልሳለሁ። እንደ ወንድምነት ስማኝ ናስር። በል ቀጥል፣ ጠይቅ። እሺ በታይሙ ስልክ አምጦ ሰጠኝ አይደለ? ለስራ የሚሆን የኔ ስልክ A05 ነው፣ የድሮ ስልክ ስለሆነ ምናልባት ያኛው ስልክ ይሆንልህ አለኝና እሺ አልኩት። እንደ ወንድም አይደለ? ትክክል አይደለም? በሰዓቱ ስልኩ ሲሰጠህ እኔ አልነበርኩም። ያው ስልክ ተሰጥተዋል አውቃለሁ። የመጀመሪያ 2 ነው እንደ ወስቷል። አይቷል፣ ቪዲዮ ላይ አለ። ችግር የለውም። አልነበርክም፣ ግን ቪዲዮ ላይ አለ። አይቷል። ያ ከዛ ያንን ስልክ እንደውም የመጀመሪያው ስልክ የሰጠኝ እስታክ እያደረገ ነበር። ከዛ ያንን ስልክ ሌላ ቀይሮልኛል አይደለ? ቀይረልኝ እስታክ እያደረገ ያንኛው ስታክ ሲያደርግብህ ሌላ ስልክ ተሰጠ። ያ ከዛ ግን ቆይ ናዝር፣ እኔም ጠይቅ። ግን በታይሙ በሰባ ስልክ መጨረሻው የኔ አካውንት የመጀመሪያው ያኛው ማለት ነው፣ የኛው ሳይሆን የመጀመሪያው ያኛውን ልገባበት የነበረው እንጂ ወደዛ ትራንስፈር ተደርጓል አልተደረገም? በሰባ ስልክ። አረ ቲክታኩን እናንተ ናችሁ ያደረጋችሁት። ግን ከዛም በኋላ ቲክታኩ እኮ እየተጠቀምክበት ነበር ኡስማን። ሲም ካርዱ የተከፈተበት በባለፈው ሜሴጅ ምናምን ተብሎ ተደውሎ ሲም ካርዱን ሰብረኸዋል መሰለኝ እኮ ሜሴጁ አልመጣም እኮ። ለምንድን ነው አንተ አሁን ቅድም ናስር ተው አይደለም ኡስማን ነው ናስር ሲም ካርዱ እዛው እንዳለ እኔ ስልኩን አላነሳሁትም ስወጣ ከእናንተ ማለት ነው። ናስር አድምጠኝ። እችን ስልክ ይዤ ነው የወጣው። የራሴን ስልክ ይዤ ነው የወጣው። አዎ የራሴን ታውቃለህ አታውቅም? የራሴን ስልክ ይዤ ነው የወጣው። አዎ የራሴን ስልክ ሙስሊም ነህ እንዳትዋሽ። በአንድ ጊዜ ይዤ ነው የወጣው። ታውቃለህ አታውቅም? እኮ እና ነበር በታይሙ ነበር ካለ እነ ሙኒት መጣው ሳለ ጊዜ እችን ስልክና ያችን ሻንጣ ያችን ያንጠለጥኳ ሻንጣዬን ይዤ ነው የወጣው። ታውቃለህ አታውቅም? ናስር ህዝብ ቢያንስ እኮ ከ30-40 ሰው በላይ ነበር በዛን ሰዓት እዚህ። ምክንያቱም ግርግስ ነበር። ስልክ ሌላ ይዤ አልወጣሁም አይደል? ሌላ ስልክ ይዤ ወጥቻለሁ። አልወጣም። ማን ስልክ ይዞብን ወጣ ያለ ሰው አለ? ሌላ ስልክ ይዤ አልወጣሁም። ያን ሁለቱ ስልክ አንዱ ሀያት የምትሰራበት እና ያኛው ስልክ የመጀመሪያው ስታክ የሚያደርገው እዛው ነው ትቼ የወጣሁት አይደለ? ያንኛውን ግን ሲም ካርዱ ግን ስናወጣው ከስንት ቀን በኋላ ስናወጣው ሲም ካርዱ ተሰብሯል። ናስር እናንተ ቀየራችሁ። ተው ናስር፣ ለምንድን ነው ሀያት ያልሰራችበት ታዲያ? ካስተመር አለ እኮ ቢያንስ ከ500 ሰው በላይ እኮ በዛ ዋትስአፕ እኮ አንተን አውርተዋል። ለምንድን ነው ያልሰራንበት ያንን ሲም ካርድ? ለምንድን ነው ለሀያት ሌላ ስልክ ይወጣላት? ሲም ካርዱ ተሰብሯል። ሚሴጅ አይመጣም። ሲሙ ከማን ጋር ነበር? ከማን ጋር ነበር ሲሙ? ስልኩ ጋር ነበር። ሲሙን እኮ መጥቶ ተቀበለ አይደለ? በቃ በሌሊቱ መጥቶ ተቀበለ። ግን ሲም ካርዱ አይሰራም። ለሀያት ይሰጥ ነበር ያ ሲም ካርድ ቢሰራ ኑሮ ማለት ነው። ቆይ ናስር፣ አንተ ባለቤት ነህ። አንተ እና እሱ አንድ ናችሁ። አንድ ነው የሚደርሳችሁ ያንን ካምፓኒ። ግን
እኔ ስልኩ እኔ ጋር አልነበረም። ያንን ሲም ይሰራል። አሁን ነው እንትን የሆነው። አሁን በቅርብ ጊዜ ውስጥ ሲም ካርዱ ይኸውልህ የዛን ቀን በኦሮምኛ አንተ ጋር ኡስማን እኔ የተሰበረውን ስልክ ፎቶ አንስቼ ልክልሃለሁ። መሰበሩን ስልኩን ፎቶ አንስቼ ልክልሃለሁ። አንተ ሰብሬው ይሆን ሚሴጁን ወላሂ ካሜራ አለ። ሚሴጅ አይመጣም። ሲም ካርዱ ያንን ስልክ ይኸውልህ ናስር፣ ያንን ስልክ ማለት ነው ወላሂ እያልኩ ያንን ስልክ እኔ የራሴን ስልክ ይዤ ነው የወጣው። ታውቃለህ ያንን ስልክ የት እንደደበቀው? ሁለቱ ስልክ ከእናንተ ጋር ነው። ተውና ስልኩ አይደለም ሲም ይሁንና ክሰሱኝ ብሎሻል ብለህ ንገራተኝ። አዎ አድርስላት። ይኸው ቃል በቃል ነው እያልኩ ያለሁት። አዎ ወንድ እኔ በጭራሽ አድርሱላት እያልኳችሁ ነው። ለማን አይደል? እኔ ነው የምቀርባት። እኔ እቀርባታለሁ። ደሜን ያጠበች እሷ ናት። ወንድምህ ነኝ። ስማኝ እኔ ደሜ ስለሚፈላ ነው። እኔ አማኝ መስሎ እምነት ግን አብሮ ግን ቀርቦ ኡስማን አዲስ ቆይ አንድ ዜ ቆይ የሰማው ነው። እሺ አንድ ዜ ቆይ ስልክ ሰጥቶኝ ስለከፈተ እኔ ማስረጃ አለኝ። ያለ ማስረጃ አላወራም። ይሄ አንድ ዜ ያለ ማስረጃ አላወራም። አንዴ ስማኝ ስማኛ ወንድም ነው። ይሄድ ይክሰሰኝ ይምጣ። ሎኬሽን አለ ሜሴጅ በጣም ታከብረኛለህ አይደል? እኔ እንደምትወደኝ እንደምታከብረኝ እንደምትወደኝ መድኃኒዓለምን አውቃለሁ ኡስሜ። ስለዚህ እሱ ለክብሩ ስለሚጨነቅ ነው እስካሁን እንጂ ሂዱ እናያለን። ለምን 10 ዓመት አልታሰርም? እኔ ውሸታም ከሆንኩኝ እናያለን። ወላሂ እሺ በለኛ እንዴ በእናትህ በምትወዳት እናትህ ይዤሃለሁ ኡስሜ። አሁን ያለውን ነገር እኛ እናወራለን። እኔ ኃላፊነቱን ስማኝ ቆይ አንዴ። ስለዚህ ያለውን ነገር እኔና አንተ በውስጥ እናወራለን። ያለውን ነገር እናወራለን። ከበቂ ቤተሰብ ነው፣ ምንም እንትን የለውም። ገባ? ስለዚህ አንተ አሁን ተረጋጋ። ይህኔ አባት አንተ አንበሳ ነው። አንተ አንበሳ ስማኝ፣ በቃ ስማኝ። አሁን ይኸውልህ እንትን ምንድን ነው ማራት ልክልኝም በነፃ ገብርኤል ጌታ ኡስሜ አትቀልድ እንጂ ኪያ ሙኑና አትቀልድ እንጂ ስማኝ። እሺ ስማኝ ፈለስላ እኔ አልመጣም። ይሄ ድጉስ ላይ አልገኝም ኪያ፣ እኔ ስራ ቢዚ ነኝ። ግን ማለት ነው ጭራሽ እሱን ሳይሆን ደግሞ ቪዲዮ አጋጣሚ ስኮር ሳለ እነሱ በጣም ቫይራል የሚወጣ በቃ ስኮር ሳለ የእነሱ ብቻ ነው ኮሜንታሮች ሰዓቱ። ከዛ ጌጠንቆ አየሁት አጋጣሚ ነው ያየሁት። ሁሉም ሰው ረጃጅም ቁሞ አየሁት። እሱ ደሜ እንዴት እንደፈላልኩ ጭራሽ እሱን ጠራችሁኝ ያልኩኝ አፈርኩኝ። እኔ መሲ ናቋት፣ የዛን ጊዜ ናቋት የመጨረሻ አልኩኝ አፈርኩኝ። አሁን እሺ በለኛ ካላስ በቃ አሁን እርሳው ነገሩን በቃ አሁን እንትን አትበል። በቃ እንዲህ ወንድም እኮ ነኝ። በቃ ተረጋጋ። ስማኛ በቃ እሺ፣ እሱን እናወራለን። እናንተ እንዴ በቃ አክብረኝ። ከዚህ በላይ እንዳትናገሩ ስሜ መቤቴ በጣም እንደምወድህ ታውቃለህ። ኪዳነ ምሕረትን ካላስ ከዚህ በኋላ ምንም ወደ ራስህ ነው። ውሃ ጠጣ ብራዘር። እኔ ነገር ጃሩን መተክ የሚል የምመጣው አባቢ ጃሩን ይሄ ባለ 10 ዓመት ታሰራለሁ። ችግር የለውም። እሺ አሰማኝም፣ እኔን አሰማኝም። ሁለት ተቀብራ አትቀርም። ደግሞ የሚያናደኝ እኮ አማኝ ይመስላል። ስማኝ ኡስሜ ወንድም አለም የኔ ወንድም አንተ እኮ የኔ መከታ እኮ ነው ገብርኤልን። አሁን ስማኝ፣ ለስሙ እንዴት ይጨነቃል? ስማኝ በመድኃኒዓለም ሰው በትላልቅ ሰው አስለመንኩት። ተው ይቅርብህ፣ ስጠኝ፣ ተው። እኔ መቼም አልተወውም። መቼም ውሸታም ከሆንኩኝ ይኸው ይምጡ። እዚህ ያለው ቅርብ ያለው በፊት ታስሬበት የነበር እስር ቤት አለ፣ ይምጡ። እኔ ደግሞ ወደ ህግ መሄድ ነው የምፈልገው። አዎ እዚህ ሀገር በጉልበት አይደለም በህግ ነው። እኛ ስፖርት የምንሰራው ለጤንነታችን ለራሳችን ነው። በቃ ጊዜ ማሳለፊያ ነው እንጂ ሌላ ነገር አይደለም። ግን ወደ ህግ ሄድን ደግሞ እኔ ማስረጃ አለችኝ፣ ያ ቃል ማስረጃ አለችኝ፣ አቀርባታለሁ። እሷ ና ቆይ አሁን ትተዋለህ አትተውም? በቃ አሁን በቃ ነገሩን አንተን በለው አርግበው። ለምን አትናገሩትም እናንተ? ግን አዎ ደጋፊ ናቸው። የሱ መደገፍ አይደለም። ይኸውልህ ስማኝ ነገሩን ሰው ሽማግሌ ሆኖ መሀል ላይ ያለውን ነገር ወንድምነት ምንም አይደለም። ገባህ? ከዚህ በላይ ፈጣሪ ነው የነበረኝ፣ አሁንም ፈጣሪ ነው። ደግፉት፣ ችግር የለውም። እየደገፍ ነው። ሌላ እኮ አይደለም እኮ በቃ በእናትህ ውጣ። ረዋንን ደግሞ አስገባት። እኔ ያጋባው እኮ ዝም ብዬ አይደለም ያጋባው፣ አስገባት፣ መብቷ ነው። እናንተ ቤት ይነዝረኛል፣ ሁል ቀን ይነዝረኛል። እንደዚህ አጋጣሚ ስራ እያለው አስገባት፣ ነገር ይነዝረኛል። ረዋንን አስገባት። ሁል ጊዜ የሚያዩ እነሱ ጻድቃን፣ ረዋንን ታባታለህ እነሱ